የጋለ ዘይት ውስጥ ሊጨምሯቸው በገመድ አንስተው ሲያንጠለጥሏቸው አብዱላህ ብን ሁዳፋ አለቀሱ። ምግብ ከለከሏቸው፣ አስራቧቸው። በዲኔ ጠላትን ማስደሰት አልፈልግም አሉ። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا أما بعد أرأيتنا لنا درجاتشو كم يقبو الإسلام تلق واقع ككفلوا دين لا يكزنوا قدمتوج صحابوش مهلاندو عبد الله بن حذافة ناتشو عبد الله بن حذافة ከነቢ ጋር አለይሂ ሰላቱ ወሰላም በነበራቸው ቆይታቸው በዛ ዘመን አሉ ከሚባሉ የምድር ሀያላን ንጉሶች መሃል አንዱ የሆነውን ኪስራን አናግሯል። እፊቱ ጸንቷል። በዑመር ዘመን ደግሞ እንደ ሂጅራ 19ኛው ዓመት ላይ ዑመር ኢብኑ አልኸጣብ ሻምን፣ ፍልስጤምን፣ ቤተል መቅደስን ዙሪያውን አካባቢውን ከኩፍር ነፃ ለማውጣት ሙጃሂዶችን አሰማርተው ነበር። በዚህ የጂሃድ ተከታታይ ጉዞ ላይ ጦርነቱ ላይ ጂሃዱ ላይ የተማረኩ ሙስሊሞች ነበሩ፣ ሰሓቦች ነበሩ። ከተማረኩ ሰሓቦች መሃል አንዱ አብዱላህ ብን ሁዳፋ ነበሩ። ጦርነቱ ከፈረንጆች ጋር ነበር፣ ከነጮች ጋር፣ ከሩሞች ጋር ነበር። የሩሞች የፈረንጆች መሪ ቀይሰር የሚባለው ንጉስ ስለ ሙስሊሞች ጀግንነት፣ ጽናት፣ እውነተኝነት፣ ዓብድነት ይሰማ ነበር። በተደጋጋሚ ይነግሩትም ነበር ከሱ ዙሪያ የነበሩ ሰዎች። ብዙ ጊዜ ሙስሊሞች ጂሃድ ሜዳ ላይ ያሸንፋሉ፣ ምንድነው ሚስጥሩ ተባብለው እርስ በርስ ሲጠያየቁ ሲያጠኑ ቀን ላይ ጂሃድ ያደረጉ ይውላሉ፣ ሌሊት ላይ ቁርአን እየቀሩ እየሰገዱ አላህን እየለመኑ ይኖራሉ። የተከለከሉትን ይከለከላሉ። መርህ አላቸው፣ አቋም አላቸው። ከአቋማቸው ዝንፍ አይሉም። በዚህ አቋማቸውም ነው አላህ ይረዳናል፣ ድል ይሰጠናል ብለው የሚያምኑት። አንድ ነገር ከተከለከለ ተከልክሏል ብለው ነው የሚያምኑት። ድርድር አያውቁም የሚል አይነት መልስ ሰምቶ ስለነበረ ይህ ወሬ ብቻ ነው ወይስ እውነት ነው የሚለውን በተግባር ማየት ይፈልግ ነበርና ጦር ሜዳው ላይ ከተማረኩ ሙርከኞች በሳል አስተዋይ የሚባሉትን አግኝቶ መፈተን ይፈልግ ነበር። የፈረንጆች የሩሞች ንጉስ ቀይሰር። በዚህ መልኩ ከተማረኩት አንዱ አብዱላህ ብን ሁዳፋ ነበርና ንጉሱ ፊት ቆሞ ውይይት ጀምረዋል። እምነትህን ልቀቅ፣ ከእስላም ውጣ፣ አከብረሃለሁ፣ ነፃ አወጣሃለሁ፣ እሸልመሃለሁ፣ ብዙ ነገር አደርግልሃለሁ አላቸው ለአብዱላህ ብን ሁዳፋ። የአብዱላህ መልስ ምን ነበረ? ሃይሃት ነበር። ማይሆነውን አሉት። 1000 ጊዜ በሞት ይሻለኛል አንተ ያልከኝን ከማድረግ አሉት። አንዴ አይደለም 1000 ጊዜ ሞትን ብቀምስ ይሻለኛል አንተ ያልከውን ከማድረግ የሚል ምላሽ ሰጡት። በጠባይ በማባበል መልኩ እኒ አራከ ረጁለን ሸህማ፣ ሳይህ አንተ ጠንካራ፣ አስተዋይ፣ ንቁ ሰው ነህ። ስለዚህ የምልህን ካደረግክ፣ እስልምናን ከተውክ ንግስናዬ ላይ ስልጣኔ ላይ አጋራሃለሁ፣ ግማሽ ንግስናዬን እሰጥሃለሁ፣ ሴት ልጄንም እድርሃለሁ፣ እስልምናን ተው የሚል ጥያቄ ያቀረበላቸው። ግማሽ ንግስናውን ስልጣኑን ከሰጣቸው ሴት ልጁንም ጨምሮ ከዳራቸው እኮ ሙሉ ንጉስ አደረጋቸው ማለት ነው። ከመሆኑም ጋር የአብዱላህ ጀግናው፣ ቆራጡ፣ እስቲቃማ ጽናት የነበራቸው ሱሐቢ ምላሽ ምን ነበረ? ፈገግ አሉ። የመገረም ፈገግታን። ከዛ በኋላ ምን ነበር መልሳቸው? ያንተን ሙሉ ንግስናና ሙሉ ሀብትህን እንደዚሁ ደግሞ ካንተ ውጪ ያሉ ህዝቦችም የሙሉ የአረብ ንጉሶችንም ሀብትና ንብረት ስልጣን ብሰጠኝ ለሁሌም አይደለም ለቅጽበት እንኳ አይን ተከድኖ የሚገለጥበትን ያክል ጊዜ እንኳ የነቢዩ ሙሐመድን አለይሂ ሰላቱ ወሰላም ዲን መልቀቅ ከእስልምና መውጣት አልከጅልም አላስብም አላቸው። አይደለም ግማሽ ንግስናህን እና ሴት ልጅህን ሰተኸኝ ይቅርና የምድርን ስልጣንና ሀብት በሙሉ ብሰጠኝ ለቅጽበት ከእስልምና አልወጣም አሉት። እንግዲያው እገድልሃለሁ የሚል መልስ ሆነ። በማስረጃ በአቋም ሲረቱ መርህ የሌላቸው ለምን እንደሚኖሩ የማያውቁ ሰዎች፣ ስልጣን ያላቸው ሰዎች የእነሱ መጨረሻ ማስፈራሪያ መግደል ነው፣ ማሰር ነው። እገድልሃለሁ ሲላቸው የፈለግከውን አድርጋ። በውይይታቸው መሃል ሲደጋገምባቸው ነበር። አንድ ነገር አቅርቦ እምቢ ሲሉት አሁንም እገድልሃለሁ ይላቸዋል። ደጋገምከውሳ እስካሁን ማን የከለከለህ አለ እንዳሉትም ተነግሯል። ሲራ ላይ በየመሃሉ የቆየህ
የሆነ ነገር እምቢ ባልኩህ ቁጥር እገድልሃለሁ ትለኛለህ። ማን ከለከለህ? ማን እጅህን ያዘህ? እኔ ሞት አልፈራም ብለውታል። መጨረሻ ላይ ስቀሉትና በቀስት የመታችሁ ግደሉት ብሎ ግብረ አበሮቹን አዞ፣ ነገር ግን ቀጥታ አትግደሉት፣ በጎኑ በእጁ በኩል ቀስቱ እንዲያልፍ አድርጉት፣ አስፈራሩት፣ አስደንግጡት። መሃል ላይ ጠይቁት የቅድሙን ጥያቄ እንዲከፍር። አሁንም እንደገና በእግሩ በኩል በቅርበት ቀስቱ እንዲያልፍ አድርጉ፣ ቀጥታ አትምቱት፣ መለሳችሁ ጠይቁት እንዲከፍር ብላቸው። ይህ ሁሉ ተደርጎ አብዱላህ ብን ሁዳፋ ከአቋማቸው ፍንክቻ። ከዛ በኋላ ከተሰቀሉበት አውርደው አምጥተው ድጋሚ እንዲከፍሩ ጠይቀዋቸዋል። አላደርግም ይህ አቋሜ ነው ብላ መጨረሻ ላይ በሌላ መልኩ አካላዊ ጥቃት፣ ስቃይ ምንም እንደማይበገራቸው ሲያውቁ ሙስሊሞች እርስ በርስ ይተዛዘናሉ። የአንዱ ቁስል ለሌላኛው ቁስል ነው ስለሚባል ውስጣዊ ጉዳት ሊጎዳቸው ፈልጎ በርሜል መጥተው ዘይት ውስጡ ላይ እንዲፈላ ተደርጎ አይናቸው ያየ የተወሰኑ ምርኮኞች የመጡ እዛ ዘይት ላይ የጋለ ዘይት ላይ እንዲጨመሩ አድርጓል። ከሙስሊሞች ምርኮኞች መሃል አንዱ መጥተው ዘይቱ ላይ የጋለ በርሜል ዘይት ላይ ሲጣል ወዲያውኑ ሰውነቱ ተቀቅሎ አጥንቱ ከላይ ሆኖ መንሳፈፍ ጀመረ። አብዱላህ ብን ሁዳፋ ይሄን እያዩ ከዲንህ ከአቋምህ ትመለስ እንደሆነ ተመለስ፣ ካልሆነ ግን ያንተ ዕጣ ፈንታ ይሄው ነው የሚሆነው አሏቸው። አላደርግም አሉ። ከዛ በኋላ እሳቸውን በተራቸው የጋለ ዘይት ውስጥ ሊጨምሯቸው በገመድ አንስተው ሲያንጠለጥሏቸው አብዱላህ ብን ሁዳፋ አለቀሱ። ይሄኔ የከጀልኩትን የፈለግኩትን ላገኝ ነው ብሎ ተስፋ አድርጎ ተው አምጡት አለ። አብዱላህ ብን ሁዳፋ እፊቱ ቆሙ። መተው ትመለሳለህ ትከፍራለህ አላቸው። አይ አልከፍርም አሉ። ታዲያ ለምን አለቀስክ? እኮ የፈራህ ልትመለስ የፈለክ መስሎኝ ነው ሲላቸው አይደለም አሉ። እኔ የሚያስለቅሰኝ ያለችኝ አንድ ነፍስ ብቻ መሆኗና በዲኔ ምክንያት አንዴ ብቻ ተሰቃይቼ መሞቴ ነው ያሳሰበኝ። ይሄ ነው ያስለቅሰኝ። ይሄ ነው ምኞቴ የነበረው ሰውነቴ ላይ ባሉ ፀጉሮች ልክ ነፍስ ኖሮኝ በዛ ልክ ለዲኔ ብሰቃይ እንደዛ ተሰቃይቼ በሞት ነበር የምመኘው። ያስለቅሰኝ ይህ ነው፣ ያንተን እሳት ያንተን ዘይት ፈርቼ አይደለም አሉ ረዲየላሁ ዐንሁ ወአርዳህ። ያሳሰበኝ ያስጨነቀኝ ያስደነገጠኝ አንዴ ተሰቃይቼ መሞቴ አይደለም፣ ፈርቼ አይደለም። እነማ ለዲኔ አንድ ጊዜ ብቻ ሳይሆን መሞት እንፈልገው ሰውነቴ ላይ ባሉ ፀጉሮች ልክ ነፍስ ኖሮኝ በየተራ ነፍሴ እየተሰቃየች እንድትወጣ ነበር የምፈልገው። ይህ ስላልተሳካልኝ ነው ያለቀስኩት አሉ። ይህ የሙእምን ክብር፣ ይህ የሙእምን ሀያልነት፣ አሸናፊነት፣ ጽናት ዛሬ የት ነው ያለው? ትንሽ አደጋ ህይወቴ ላይ ልደርስ ትችላለች ተብሎ በስጋት ነው ዛሬ ሰዎች ከዲናቸው እየተንሸራተቱ ያለው ወደ ኋላ ያሏል። እውነተኛ አማኝ የትም ቢሆን አማኝ ነው። አንበሳ የትም ቢሆን አንበሳ እንደሆነ ሁሉ አንበሳ የትም መቼም አንበሳ፣ ሙእምንም ሙስሊምም እውነተኛ ሙስሊምም መቼም የትም ሙስሊም ነው፣ ሙእምን ነው። ቢፈራም ደህንነት ሰላም ቢሰማው ቢራብም ቢጠግብም በችግርም በድሎትም ጊዜ ለብቻውም ቢሆን ከሰውም ጋር ቢሆን የትም መቼም ሙስሊም ሐራም ሐራም ክልክል ክልክል ነው። የሙእምን ትልቁ መገለጫው ጽናት ነው። ካስመሳይነት መራቅም። ለትንሽዬ ዱንያዊ ጥቅም ተብሎ ለዝና ተብሎ ለስልጣን ተብሎ ሙስሊም ዘንድ አቋም አይለቀቅም፣ መርህ አይለቀቅም። አኽላቅን የሚያበላሽ ዲንን የሚያሰድብ ነገር አይደረግም። ተሸነፈ ሰውየው፣ ሙእሚኑ አሸነፉ። ሙርከኛ ከመሆናቸው በሰንሰለት ከመታሰራቸው ጋር በጽናታቸው አሸነፉ። አብዱላህ ብን ሁዳፋ ሀያል ነኝ የሚለው ንጉሥም ከዙሪያው የነበሩ ግብረአበሮቹ ወታደሮቹም ተሸነፉ። በመሳሪያ አይደለም የተሸነፉት፣ በጽናት በአቋም ነው፣ በመርህ ነው። ዛሬ ላይ ሰው የሚያለቅሰው ተራብክ ብሎ ነው፣ ተጠማሁ ብሎ ነው። ትንሽዬ ሰውነቱ ላይ የደረሰችበትን ፈተና ጠባሳ መቋቋም አቅቶት ነው ተቸገርኩ ብሎ ሲያለቅስ ነው የምናየው። ተራብክ ብሎ ተቸገርኩ ብሎ ታሰርኩ ብሎ ሲያለቅስ ነው የምናየው። አርአያዎቻችን ሊሆኑ የሚገቡ ሰሐቦች ግን ያለቅሱ የነበረው አንዴ ብቻ ሞቼ ከዱንያ ልወጣ ነው ለዲኒ፣ ከዛ በላይ ነበር መሞት መፈልገው ነበር የሚሉት። በዚህ መልኩ ሲሸነፍ አምባገነኑ መሪ አብዱላህ ብን ሁዳፋን እስጁኑሁ ወጀውዑሁ ብሎ ትእዛዝ አስተላልፈዋል። ይህን ሰው እሰሩት፣ አስርቡት ብላ የተባለውም ተደርጓል። እስር ቤት እያሉ መልከ መልካም የሆነች ሩሚያ ፈረንጅ ሴት
እሳቸው ወደ ታሰሩበት ክፍል አስገብተዋል። ልብሷን አወላልቃ ከፊታቸው ቆማለች። አብዱላህ ብን ሁዳፋ ወደ እሷ ዞር ብለው ማየትን ትተው ማምለጫ እየፈለጉ ይሸሻሉ። እሷ ከኋላቸው ትሮጣለች። አዑዙ ቢላሂ ሚንኪ ኢኒ አኻፉላህ ያሉ ይሸሹ ነበር ተብሏል። ከአንቺ በአላህ እጠበቃለሁ፣ እኔ አላህን እፈራለሁ ብለዋል። ይሄም ትልቁ የጽናት መገለጫ ነው። ዛሬ ላይ አላህ ሐላል ሚስት ሰጥቶት ሚስቱን ቤት ላይ አጋድሞ ሐራም የሚያሳድ ስንት ስመ ሙስሊም ነው ያለው። በሐላል በክብር ጠይቆ ያገባትን ሚስቱን ትቶ በስልክ የብልግና መንገድን የሚፈልግ ስንት እስላምን አሰዳቢ ሰው ነው ያለው። ባሏን ትታ ከአጅነቢ ወንድ ጋር ለመርከስ ለመነጃጀስ የምትሞክር ስመ ሙስሊም ስንት ነው ያለችው። አብዱላህ ብን ሁዳፋ ምርኮኛ ሆነው ከሀገራቸው ከወጡ ከሚስታቸው ከራቁ ስንት ጊዜያትን አሳልፈው ሞት ሽረት ውስጥ ያሉ መልካም ሴት አስገብተውባቸው ወደ ታሰሩበት ክፍል እኒ አኻፉላህ እኔ አላህን እፈራለሁ። ይህ ነው ኢስላም ማለት። በራሳችን ከችግሮች መውጣት አንችልምና አዑዙ ቢላሂ ሚንኪ ከአንቺ በአላህ እጠበቃለሁ። አላህም ጠበቃቸው። ወጣች። ያስገባችሁኝ ሰው ጋር አይደለም ሸይጣን ጋር ነው ያስገባችሁኝ አለች። ሸይጣኗ እሷ ከመሆኗ ጋር ዛሬ የሴትን ትንሽ የተገለጠ እግር አይቶ አንገቱ የሚጣመም ሴት እያየ ገደል የሚገባ ስመ ሙስሊም ነው ያለ። ምግብ ከለከሏቸው፣ አስራቧቸው። በጣም ከተራቡ በኋላ የአሳማ ስጋና ኸምር አቀረቡላቸው አብዱላህ ብን ሁዳፋ። ከ3 ቀን በኋላ ወዳሉበት ሲገባ አንገታቸው ተዘንብሎ ደክመው አንገታቸውን መሸከም ሁሉ አቅቷቸው አዩአቸው። አምጡት ብሎ አዘዘ ንጉሡ። አብዱላህ ብን ሁዳፋን ወሰዱለት። ለምን አልበላህም? በዚህ ልክ እስክደክም ድረስ ራስህን ሰውነትህን መቆጣጠር እስኪያቅትህ ድረስ ቤት አትበላም ብሎ ሲጠይቃቸው እንደ ዲኑ ከሆነ እስከዚህ ድረስ ከተራብኩኝ አሳማም ይሁን ኸምር ብጠቀም ችግር የለውም ተፈቅዶልኛል። ታዲያ ምን ከለከለህ? በዲኔ ጠላትን ማስደሰት አልፈልግም አሉ። ተርቤያለሁኝ፣ ሰውነቴ ሁሉ ተዝለፍልፏል። በዚህ ሁኔታ ላይ ግን እንደ ዲኑ ከሆነ መብላት ተፈቅዶልኛል። የተራበ ሰው ህይወቱን ለማስቀጠል ያልታረደ መብላት ይችላል። አሳማም ቢሆን ቀምሶ ህይወቱን ማስቀጠል ይችላል። ኸምርም ቢሆን ጠጥቶ እስትንፋሱን ማስቀጠል ይችላል። ነገር ግን ምንድነው የከለከላቸው? በዲኔ ጠላትን ማስደሰት አልፈልግም። አንተ እኔን ማሸነፍ ነው የምትፈልገው፣ የሙሐመድን ተከታዮች አምጡ ነው ያልከው የሚባለው እውነት ነው ወይስ ውሸት ነው? ወሬ ብቻ ነው የሚለውን ልታጣራ ስለሆነ ያስጠራኸኝ ቢማዕና ከላሚ እኔ ጠላትን በዲኔ ማስደሰት አልፈልግም አሉ። ስመ አብዱላሆች ስመ ሙሐመዶች በዘመናችን ለስብርባሪ ሳንቲም ብለው ለዝና ብለው አዲስ በመጣው የስንቱን ጸባይ ያበላሸ ባለው ሶሻል ሚዲያ ተከታይ ለማፍራት ብለው ሳንቲም ለመሰብሰብ ብለው የተሸከሙት ስም ትልቅ ሆኖ ሳለ ግን መርሃቸውን ዲናቸውን አኽላቃቸውን በገንዘብ የሚለውጡ ዲንን የሚያሰድቡ የታሉ? ከዚህ ታሪክ ከእንደዚህ አይነት አርአያዎቻችን አቋም አንፃር የት ነው ያሉት? ስራቸው፣ ተግባራቸው፣ ሐያታቸው የት ነው የሚመደቡ? የሙስሊም ስራ ነው የካፍር ስራ? መብላት እችላለሁኝ እንደ ዲኑ ግን ያልበላሁት በዲኔ ጠላትን ማስደሰት ስለማልፈልግ ነው አሉ። እኚህ ናቸው አርአያችን ሊሆኑ የሚገቡት። ይሄኔ ንጉሡ ግብረአበሮቹ መሸነፋቸውን መረታታቸውን ካረጋገጡ በኋላ መቼም እንደማያዋርዱት እንደማያሳንሱት አቋሙን እንደማያስቀይሩ ካመኑ በኋላ ግንባሬን ከሳምክ ነፃ ወጣሃለሁ አላቸው። አብዱላህ ብን ሁዳፋ ቆም ብሎ አሰቡ። ይሄን የዲን ጠላት ግንባር ልሳም ወይስ ይቅርብኛል? አደርጋለሁ ግን እኔም ብቻ ሳይሆን ጠቅላላ በዚህ ጦርነት የተማረኩ ሙስሊም ምርኮኞችን ሙሉ ነፃ የምታወጣ ከሆነ ግንባርህን እስማለሁ፣ ያለበዚያ ግን አላደርገውም አሉ። እሺ ያደርጋለሁ አላቸው። የንጉሡን ግንባር ሳሙ። በዚህ ጽናታቸው በዚህ ጀግንነታቸው ሙሉ እስረኛ ምርኮኛ ሙስሊሞችን ነፃ አስወጥተው አስከትለው ወደ ዑመር ሄዱ። መዲና ደረሱ። ለዑመር ነገሯቸው። ዑመር በሰሙት ነገር ተደነቁ። ምን አሉ? እያንዳንዱ ሙስሊም ተነስቶ የአብዱላህ ብን ሁዳፋን ግንባር የመሳም ግዴታ አለበት አሉ። እያንዳንዱ ሙስሊም ተነስቶ በየተራ የአብዱላህ ብን ሁዳፋን ግንባር ስሟል። ዝቅ ማለት ባለባቸው ሰዓት ላይ ጥቅማቸውን ለማስጠበቅ ዝቅ ብለው ግንባሩን ሳሙ። ግን ለራሳቸው አይደለም፣ ለመላው ሙስሊም ምርኮኛ ብለው። ይህ ጽናት ነው ከኛ የሚፈልገው። ይህ ጽናት ነው የጀነት ደረጃ ላይ እንድንወጣ የሚያደርገን።
ዝቅ ብሎ ሳር ከመጋጥ ውጪ ምንም ዓላማ ግብ እንደሌለው እንስሳ ስሜትን እየተከተልን ለሆዳችን ብቻ እየተጨነቀን ዲናችንን ልናበላሽ አኺራችንን ልናበላሽ አይገባም። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين. طالبا للعلم واعمل صالحا فهما إلى سبل الهدى سببان لا